ቅዳሜ ከሰዓት ቀጥሏል። እንግዲህ በቅዳሜ ከሰዓት የእንግዳ ሰዓታችን ላይ ነው። በእንግዳ ሰዓታችን ብዙ ጊዜ ወቅታዊ በሆኑ ባልሆኑ ጉዳዮች ላይ እንግዳ እንጋብዛለን። የትዳር፣ የቤተሰብ፣ የሪሌሽንሺፕ የመሳሰሉት ጉዳዮች ወቅታዊ አይደሉም። ጊዜ አያልፍባቸውም። ሁሌ መመከር አለብን፣ ሁሌ ማወቅ አለብንና በዚህ ጉዳይ ላይ ሶሻል ሚዲያ ላይ በጣም እናውቀዋለን። ጸጋዬ አሰፋ እንግዲህ ከዚህ ጉዳዮች ጋር በተያያዘ በጣም ነው የሚመክረን። በጣም ነው የምሰማህ። በነገራችን ላይ ደስ ብሎኛል ስለመጣ። ታንክ ዩ። እንኳን ደህና መጣ። ታንክ ዩ በጣም እንኳን ደህና ቆያችሁ። አማካሪ ነህ፣ ሶሻል ሚዲያ ላይ ብዙ ተከታዮች አሉና እስኪ ያንተን ባክግራውንድ እንወቀው መጀመሪያ። ጸጋዬ ማን ነው? ምን አይነት ስታተስ ላይ ነው ያለው? እንዴትስ ገባህ ወደዚህ? አመሰግናለሁ በጣም እንግዲህ ከልጅነቴ አጋጣሚ ሆኖ ቤተክርስቲያን አገለግል ነበርና በጣም ብዙ ሰው ተሰብስበው ይመጡና ስለ ትዳራችን አንተ ምናምን ይሉኛል። ለምን መረጡ? ዋይ እኔ ራሴ ለምን እኔን መረጥክ? የተሻለ እንትን አይ ነው አንተ ስለምትቀለን ነው ምናምን ብሎ ይመጣሉና አንዳንድ ነገሮች እላቸዋለሁና እነዛን ሰዎች ከረጅም ዓመታት በኋላ ያያቸዋለሁ እና ያ ነገር እያደገ ነው። አዲስ አበባ ከመጣሁ ከዛሬ 15 ዓመት ጀምሮ ከዛን በተደጋጋሚ እዚሁ በማህበራዊ ኑሮሽ ላይ በጓደኛ መካከል አንዳንድ ነገር ትመክሪያለሽ። ያ ነገር እያደገ ይመጣና ትንሽ መጽሐፍ ትጽፊያለሽ እና ከዛ በኋላ ከዛ መጽሐፍ እኮ ብዙ ነገር አግኝቻለሁና የምታግዘኝ ነገር ካለ ብሎ ሰው ይደውላል። ከዛ በኋላ ይሄን ዘርፍ ለምንድን ነው ምናልባት በመንፈሳዊ ብቻ ሳይሆን እንደ ካውንስሊንግ ሳይኮሎጂ አይነት ነገር ይፈልጋል። የሳይኮሎጂ ባክግራውንድ ሳይንሱንም ካላወቅሽ በስተቀር መንፈሳዊ ብቻ በቂ ቢሆንም እንኳን ግን ሁለቱንም ጎን ለጎን ማጥናት አለብሽና የዛሬ 5 ዓመት አካባቢ አስታውሳለሁ በጣም እየበዛ ሲሄድ ምናልባት ምንድነው እኔ እዚህ ምድር ላይ የተፈጠርኩበት ዓላማ፣ ለምንድነው ወደዚህ ምድር የመጣሁት፣ ምንድነው የምፈልገው የሚለውን ነገር ስታጠኝ የምታገኘው ነገር የለም። ደስ እያለኝ የምሰራው ነገር ምንድነው፣ ጠዋት ደስ እያለኝ ወደ ስራ መውጣበት ብዬ ሳስብ ሰዎችን ማገልገል ነገር ይታይሻልና ከዛ በኋላ እግዚአብሔር ማገልገል፣ ሰዎች ማገልገል፣ ማንበብ፣ መጸለይ አይነት ነገሮች ከዛ በኋላ ኦኬ ለዚህ ዘርፍ የሚሆነውን ዘርፍ ላጥናትና ወደዛ ተገበለሽ። ከዛን ሶሻል ሚዲያ ላይ አድቫይስ ማድረግ ከዛን የእውነት ውጤት አሁን በቀደምታ የነበረው እሁድ ላይ ሸራተን በጣም ትልቅ ሆቴሎች ላይ እኛ ያማከርናቸው ከስተመሮች ናቸው። በቃ ጨርሰው ሊለያዩ በኋላ ግን ተስማምተው ትዳራቸውን የቀጠሉና እስከዚህ ድረስ ትልቅ የመንግስት ቦታ ላይ ያሉ ሰዎች ሳይቀር እንትን ይላሉና እውነትም በቃ ከዛ በኋላ መንገድ ይሄ ቦታ ይሄ ነው መክሊቴ ይሄ ነው እውነትም ብያለሁ። ከሆነ ጊዜ በኋላ እውነትም ቦታዬ ነው ብዬ እስከምል ድረስ እንትን አልኩና ሰራው ብዬ አላስብም። ዘርፉ በጣም ያ በጣም ከምንም ነገር በላይ ቤተሰብ የሚለው ምስል ትልቅ ነው። ልክ እንደ ሀገር ቤተሰብ የሚለው ምስል ትልቅ ነውና በአንድ ጣራ ውስጥ ብቻ መኖር ቤተሰብ የሚያስብል አይመስለኝም በእኔ አስተሳሰብና ቤተሰብን ጸጋዬ እንዴት ይገልጸዋል? በጣም እንደ ኢትዮጵያ ብቻ አይደለም እንደ ዓለምም ቤተሰብ የሚባለው ነገር በጣም ትልቅ ቦታ ይሰጠዋል። በቻይና ብትል በጣም ትልቅ አደጉ የምንላቸው ሀገራት ላይ አባት፣ እናት፣ ባልና ሚስቶች ናቸው ቤተሰብ ወደሚለው ነገር እየሰፋ የሚለውና በጣም ትልቅ ቦታ ይሰጠዋል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ቅዱስ ዮሐንስ አፈወርቅ የሚባል ትንሿ የሃይማኖት ቤተክርስቲያን የምትባል ትንሽ ተቋም ይላታልና ሁለት ባልና ሚስቶች ሆኖ ቤተሰብ ሆኖ የሚኖሩት እየሰፋ የሚሄደው ሀገር እንደማለት ወይ ደግሞ እናት እንደማለት አይነት እና ብዙ ትርጉም ልትሰጠው ትችላለና እንደ ኢትዮጵያ ብቻ ሳይሆን እንደ ዓለምም በጣም ትልቅ ቫልዩ የሚሰጠው ተቋም ቤተሰብ የሚባለው ነው። ቤተሰብን በብዙ መንገድ ልትገልጸው ትችላለህ። ድሮ እንግዲህ የድሮና የዘንድሮ ብሎ ማነጻጸር ልክ ባይሆንም ድሮ እናቶቻችን ብዙ ነገር ችለው በቤት ልጆች እያሳደጉ አባት ሰርቶ እየመጣ ይሄ ብዙ ችግሮች ቢኖሩም ፍቺ እንዳማራጭ ሳይሆን ብዙ ነገር አልፈዋል እናቶቻችን። ያ ነገር እየቀረ የመጣ ይመስላል? በልምድ ነው ወይስ የድሮንና የአሁንን ትዳር እንደው ንጽጽር ልክ ባይሆንም ግን እንዲሁ እንድናየው ነው? እንግዲህ በድሮና በዘንድሮ መካከል የሰዎች ማይንድ ሴት ላይ የሀገር እድገት ላይ በጣም ብዙ የሰማይና የምድር ድሮና ዘንድሮን የሰማይና ምድር የሚያራርቋቸው ብዙ ነገር አለ። ኢኮኖሚ ሊሆን ይችላል፣ የኑሮ ውድነት ሊሆን ይችላል፣ የሰዎች ማይንድ ሴት ሊሆን ይችላል፣ የከተማ መጨናነቅ ሊሆን ይችላል፣ ትላንት ያልነበሩ ዛሬ ያሉ ሊሆን ይችላል፣ አመጋገብ ሊሆን ይችላል። ብቻ ብዙ ነገር ድሮ የሌለ ዘንድሮ ብቻ ያለ ነገር አለ።
ሰዎችም ድሮ የማያስቡትን ዘንድሮ ያስባሉ። ሰዎች የማሰብ ነገራቸውም እያደገም ነው እየሞተም ነው ያለው። ከዛ የተነሳ ድሮ ከሰው ጋር ስትኖሪና ዘንድሮ ከሰው ጋር ስትኖሪ እኩል አይደለም። ድሮ ምንም መስፈርት አይታይም ይሆናል። አሁን መልክሽም ይታያል፣ ቁመናሽም ይታያል፣ ድንግልናም ይታያል፣ ጸጉርም ይታያል፣ መኪናም ይታያል። በድሮና በዘንድሮ መካከል የሰማይና የምድር ያህል ልዩነት አለ እና የድሮዎቹ የማያስቡትን ዘንድሮ ያስባል። የድሮ ቢሆን ከእናቱ የሆነ ጋሻ መሬት ወይ ከአባቱ ይቀበላል። ከዛ በተረፈ የሆነ ከብቶች ይኖረሃል፣ ሚስትን ታስተዳድራል። ይሄ ኢንቫይሮንሜንታል አፌክት የሚባለው በዚህ ዘመን እንዳለው በዛ ዘመን የለም እና በትዳር ለመቆየት ትልቅ ተጽዕኖ አለው። በጣም ትልቅ ተጽዕኖ አለው። የበፊት የድሮ ህይወትና የዘንድሮቹ ሶሻል ሚዲያ አለ፣ ብትፈልግም ባትፈልግም ቴሌግራም አለ። ሚስት እየበላች ስልክ ልትጎረጉር ትችላለች። ልጅ አንተ እየበላ ስልክ ሊነካካ ይችላል። እነንተና እኮ መኪና ገዝተዋል ልትባል ትችላል። ስሜትን የሚነኩ በጣም ብዙ ነገሮች። በፊት ሚስት የቤት እመቤት ናት፣ ዛሬ ግን የቤት እመቤት አይደለችም። በፊት አንተ ብቻ የምታውቃቸው ነገሮች አሉ፣ ሚስት የማታውቀው በቃ እንዲህ ነው ብለህ ውሸትም ቢሆን እውነት ነው ብለህ አፍነህ የምትኖርባቸው ነገሮች አሉ። ዘንድሮ ግን እንደዛ አይደለም። ሚስት ጉግል ታደርጋ እያንዳንዱ ነገር ሰርች ታደርጋለች። የዋሸውንም ያልዋሸውንም ብዙ ነገር ታያለች እና ከዛ የተነሳ በዚህ ዘመን ከሰው ጋር የሚኖር ሰው በጣም ትልቅ ጥበብ ይጠበቅበታል። እንደ በፊቱ ዘፈን አፍነ ድፍን አድርገህ የምትኖርበታል። ወንድም ከሴት ጋር ለመኖር ሴትም ከወንድ ጋር ለመኖር በጣም ትልቅ ጥበብ የሚጠይቅበት ዘመን ቢኖር ይሄ ነው። የድሮ ዘመንና የዘንድሮ ዘመን ለወንዱም ለሴቱም በጣም ሲበዛ የሰማይና የምድር ያህል እስከሚላይ ድረስ በዚህ ዘመን ሰው እንኳን ከሰው ጋር ከራሱ ጋር ለመኖር በጣም ከባድ ነው። ራሱ ተሸክመ መኖር ራሱን እንኳን የሌላ ሰው ባህሪ ቀርቶ ያንተን ባህሪ ተሸክመ መኖር በጣም ከባድ ነው። ድሮ እናቶቻችን ተከርኖ ይብሰል ይላሉ አባቶቻችን። አሁን ደግሞ ስልካችን ላይ አፑሎ አለ። ከፈለግ የትገባ የትወጣ የትገባች የትወጣች ልታይ ትችላለህ። ማወቃችን ጉርቶናል። በነገራችን ላይ አያውቁም እንጂ እንደ ዛሬ እኮ ታያለሽ። በዛ ዘመን የታቀ ሰው መጥቶ ካልነገረሽ የማወቅ እድልሽ ምናምን ዜሮ ምናምን ነጥብ ነው። ቢያውቁም ግን ዝም ነው የሚሉት። ቢያውቁም ዝም ይላሉ፣ ግን የማወቅ እድላቸውን በጣም አናሳ ጥቂቶች ነው። ዛሬ እኮ እንኳን ሲያደርግ አይደለም ሲያስብ ታውቂያለሽ። ሚስትህን እኮ ከአንተ ትኩረቷ ወደ ሌላ ቦታ ሲበተንብህ ታውቃለህ። ለአንተ ያላት ክብር ሲቀንስ ትኩረቷ ሌላ ቦታ ስትል እኮ ታውቃለህ። የባለቤትሽ የሆነ ቦታ ሀሳብ መንፈሱ ሲሄድ እኮ ታውቂያለሽ። በዛ ላይ ደግሞ የዚህ ዘመን ሰው እውነትም ይሁን ውሸት የሆነ ህልም አይቻለሁም ይልሃል፣ በአይም አይቻለሁ ይላል የሆነ የሚያሰጋ ነገር ሲኖርና በነገራችን ላይ በጣም እንግዲህ ትዳር ለመፍረስ ምክንያት ከሚሆኑ ትልቅ ነገሮች አንዱ መማገጥ የሚባለው ነው። በትዳር ላይ እንደውም እኛ አንዳንድ ጊዜ ሚዲያ ላይ ቺቲንግ ስንል ነው። ቺቲንግ እኮ የውጭ ሀገር ነው። ውጭ ሀገር ሚስትም ባልም ሊማግጥ ይችላል። ኢትዮጵያ ውስጥ መማገጥ ነው የሚባለው፣ ቺት አይባልም። ውጭ ሀገር ነው እሱም ስለሚያደርግ እሷም ታደርጋለች። ኢትዮጵያ ውስጥ ግን መማገጥ ነው የሚባለው። ሰውየው ራሱ ባደረገው ነገር እንዲያፍር እንደዚህ ነው። ለምንድን ነው ቺት የምትለው ይላሉ አንዳንድ የውጭ ሀገር ውስጥ ያሉ ሰዎች እና በጣም ስሜትንም አይምሮም ሰውነትንም የሚጎዳ በጣም ከባድ ለፍቺም ከሚያበቃ ነገር መጽሐፍ ቅዱስም ያለ ዝሙት ምክንያት ይላል። ግን ያ ማለት ከዘሞተብሽ ፍቺው ቀጥታ አይደለም የሚለው ካለዚህ ምክንያት ነው የሚለውና በጣም ስሜትም አይምሮን የሚጎዳ ነገር ነው። አሁን አንድ ህመም ካመመ ሆስፒታል ሄደ በቀላሉ ያመመን ነገር ቶሎ ተናግረ ለዛ ነገር መፍትሄ ልታገኝ ትችላለህ። ለዶክተሩ ባስረዳው ልክ ማለት ነው። መድኃኒቱ ቶሎ ይሰራልም አይሰራም እምነት ይፈልጋል ትልቁ ነገርና ትዳር ይታመማል፣ እናንተ ጋር ሊታከም ይመጣልና ትዳሩን ለማከም ሁለቱም ሰዎች አያስፈልጉም። ሕክምናውን እንዴት እንደሆነ ብናውቀው ብዬ። በነገራችን ላይ እንዳመጣጡ ነው እንግዲህ እንዳመጣጡ ስለ አንዳንድ ጊዜ ሰዎቹ ገና ሲመጡ ይደናሉ። አንዳንድ ጊዜ መድኃኒት ወስደ መድኃኒቱ አይደለም ያዳነ ኦልሬዲ ስትድናለሁ ብለህ ገና ስታስብ ራሱ ድነ ሊሆን ይችላል። መድኃኒቱን ስትወስደ ገና በዛችሁ ገና ውጠራ ሳጨርስ ድና አታውቅም። አንዳንድ ጊዜ መድኃኒቱን የወሰድነው ከዳን በኋላ ነው። እንግዲህ ልክ በቃ የህክምና እርዳታ ያስፈልገኛል ወይ ደግሞ የሙያተኛ እርዳታ ያስፈልገኛል ብለህ ከቤት ልክ ስትወጣ አይምሮ ክፍት ይሆናል። የቱ ጋ ነው ችግሩ ለማለት እና ያን ጊዜ መዳን ትጀምራለህ። ሚስትም በጋራም ሊመጡ ይችላሉ። እኔ አንድ ሰው ራይድ ላይ ዛሬ አመት ነው 2 ዓመት አስታውሳለሁ። የትዳር ሚዲያ ላይ ያለው አዎ ምንድነው የትዳር አማካሪ ነኝ አልኩት። ይመጣል ግን ሰው ይማከራል። አዎ ባልና ሚስቶች ለአሁን ባልና ሚስት አንድ ላይ ነው የመጣው። ታዲያ በአንድ ላይ ከመጣ ለምን ይማከራል? እና እሱ የመሰለው በድሮ ዘመን የነበረው በቃ ወይ እሱ ተታሰው ነው። ግን አሁን ሲሪየስ ሆነው ባልና ሚስቶች በአካል ይመጣል። በአካል ይመጡና እሷም እንዲስተካከልላት የምትፈልገው ነገር አለ፣ እሱም እንዲስተካከልላት የሚፈልገው ነገር አለ። አንዳንዴ ምን ይሆናል መሰለ
በሽታው ላይ ስትሆን ፌጦ መድኃኒት እንደሆነ ጠፍቶ ባያቅም መድኃኒት እንደሆነ ህመሙ ላይ ስላለ እንትኑ ራሱ ይጠፋባል። አሁን አዲስ ነገር አትነግሪያቸውም፣ የሚያውቁት ነገር ይጠፋባቸው ቦታ ላይ ሲሆኑና በዛ ላይ ደግሞ ራሱን የቻለ ትልቅ ሕክምና የሚፈልግ ነገር ነው። ትዳር ማለት ከሰው ጋር ስትኖር እንዴት ነው ከሰው ጋር ዲል የማደርገው? እንዴት ነው መግባባው? ከአሰሬ ጋር፣ ከሰራተኛ ጋር፣ ከኔ በላይ ካለው ሰው ጋር፣ ከኔ በታች ካለው ሰው ጋር መካከል ከሰራተኛ ጋር እኮ ሰው መግባባት ያቅተዋል። ተው ከሚስት ጋራ ከሰራተኛ ጋር መግባባት ያቅታል። ሰው እነሱን ነገሮች እንዴት ነው የምፈታው? ለምሳሌ ባልና ሚስቶች ብዙ ጊዜ እንፈታለን ብሎ ይቀመጣሉ፣ ይጨቃጨቃሉ። ከዛ በኋላ ይሄን ጭቅጭቅ እንፍታ ይላሉ፣ ቁጭ ብሎ ድጋሚ ይጨቃጨቃሉ። ጭቅጭቁን ለመፍታትም ይጨቃጨቃሉ። ለምን ብለህ ብትል ጭቅጭቅ እንዴት እንደሚፈታ ስላልተረዱ አንዴ ከገባቸው በኋላ ከነበሩት ባቡር ላይ ወርዱና ከዛ ኦኬ ከዚህ በኋላ ይሄንን ነገር ነው ተሳፍረን መሄድ ያለብን። እናንተ ችግሮች እንዲህ ነው የምንፈታው። ይሄ ፕሮብሌም ሶልቪንግ ስኪል የሚባል ችግሮችን የምትፈታባቸው መንገዶች። ለምሳሌ ሁሉንም በንግግር አትፈታም። በንግግር ለማይፈቱ ነገሮች አሉ። ተናግረ የምትደክምባቸው ነገሮች አሉ። እነዛን ነገሮች እንዴት ነው የምፈታቸው? እነዛን ስኪሎች ካወቅ በቃ ከዛ በኋላ ችግሩ ሳይመጣ በፊት ለምሳሌ የሆነ ካምፓኒ ቢኖር ያንተን ካምፓኒ ሊገጥመው የሚችሉ ተግዳሮቶች ቀድመ ነው የምታስቀምጠው። ካላስቀመጥ መዝጋት አይቀርም። ትዳርም ልክ ስታገባ አንተና ሚስት ሊያጋጥሙ የሚችሉትን ነገሮች መጠጥ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ልጅ አስተዳደግ ሊሆን ይችላል፣ ጊዜ ሊሆን ይችላል። እያንዳንዱን ነገር ቀድመ ታስቀምጠ። እኛን ግን ችግሩ የምታስበው ስለ ሰርግ ብቻ ነው። ያላሰብክባቸው 1 ሚሊዮን ነገሮች ይመጣሉ። ግን አሁንም ምን የሚጋባ ሰው ምን ማሰብ አለበት ብዬ አስባለሁ። እኔና ሚስቴን ምን ሊያጋጥሙኝ ይችላሉ ብለሽ አስቀምጫቸው። እኔ በዚህ መንገድ ከሄድኩኝ ምን ሊያጋጥመኝ ይችላል? ለምን መሰለሽ እኔ እውነት ሚዲያ ላይ የሚከታተለው ሰው ቢሰማ ደስ የሚለኝ እንደ ሀገር ነው የምነግርሽ። እስከዛሬ የመጣንበት መንገድ እስከዛሬ ነው ያመጣን። ከዚህ በኋላ አያስኬደን። አንቺና ባለቤትሽ ተቆሳስለሽ እስከዛሬ መጣችኋል። ከዚህ በኋላ እኔም ባላወራ አትቀጥሉም። ከዚህ በኋላ ድርጅትሽም እስከዛሬ ድረስ የመጣበትን መንገድ ከዚህ በኋላ ሊቀጥልበት አይችልም። ፌል እያረገ አፕዴት ማድረግ አለብህ። አይምሮንም፣ ሰውነትንም፣ ስሜትን ብዙ ነገር መቀያየር አለብህ። ካልቀያየር እስከዛሬ የመጣበት መንገድ እስከዚህ ብቻ ነው የሚያደርሰህ። ከዚህ በኋላ እኔ ራሱ ባልናገር አያስኬድህም። በዛ ላይ ደግሞ ምንድነው ችግሮች እየበዙ ይመጣል። እንዴት መሰለሽ በፊት አንድ ቤት የምታስተዳድር ከሆነ 2 ቤት ነው። በፊት አንድ ልጅ ከሆነ 2 ልጅ ነው። በፊት ያንቺን ባህሪ ብቻ ከሆነ ቀጥሎ ባለቤትሽን ባህሪ ነው። ሶ ችግሮቹ አንድ ብቻ አይደለም፣ 2 3 4 እየሰፉ ይሄዳሉ። ለምሳሌ የሆነ ውሃ እዚህ ጋር ቢኖር ውሃ ነው ውሃ አይደለም፣ ውሃ ነው በቃ አንተ ያልከው ምንድነው ይሄ ነው በቃ እሺ ኦኬ ችግር የለም። ካንቺ አጌነስት ከሆነ ሰው ጋር እኔም ለምሳሌ አም ኦርቶዶክስ የምኖረው ሙስሊም ግቢ ነው። በጾም ጊዜ መረቅ እየሰጡ በቃ እንደ ቤተሰብ ካንቺ ጋር ከሚመስል ሰው ጋር ካንቺ ተቃራኒም ቢሆን ሰውየው በሃይማኖት ባይመስል በምን ባይመስል እንኳን ከሰውየው ጋራ ምንድነው ማለት ትስማማለህ? ተባረክ ብትስማማ የምታጣው ነገር ስለማይኖር የሚያሳጣህን ነገር ደግሞ ስለምታጣ ማለት ነው። መስመር አትዘለም። ግን አንድ ነገር ላንሳ ጸጋዬ፣ እዚህ ጋር እኔ ሰዎች ብዙ ጊዜ ድሮም አሁንም ሶስተኛ ሰው አያስፈልግም ሲሉ ሰማለሁ። ትዳር መካከል ንፋስ መግባት የለበትም። ችግሮቻቸውን ሁለቱ ናቸው መጨረስ ያለባቸው። ድሮም እኮ ባልና ሚስት ሲጣላ ጎረቤት ይገባል። ጎረቤት የሚገባው ግን ላማክራችሁ ብሎ ባለትዳሮቹ ሄዶ ሳይሆን ሲጣሉ ድምጽ ሰምቶ ይገባል፣ ያስማማቸዋል። አሁን ግን እንታረቅ ብሎ እናንተ ጋር ከመጡ ለምን ራሳቸው አይጨርሱትም? ባለራይዱ ትክክለኛ ነገር ስላነሳ ነውና ይገባህ አይደለ? ሶስተኛ ሰው እንደሚያስፈልጋቸው ካመኑ ራሳቸው እንዴት አይፈቱትም? ሲጀመር ሙያተኛ ጋር የሚመጡት እነሱ ሞክሮ ከአቅማቸው በላይ ሲሆን እንጂ ማንም ገንዘብ ከፍሎ የሆነ ቦታ ላይ አገልግሎት ለማግኘት ጤና እኮ የአቅምህን ቤት ትሪት ትደረጋለህ። ከአቅም በላይ ከሆነ ትሄዳለህ። አንቺም የአቅምሽን ትሞክራለሽ፣ ከአቅምሽ በላይ ከሆነ ትሄጃለሽ። እና እነሱም ከምንፋታ ልጆቻችን ከምንበትን ብለው ከአቅማቸው በላይ ከሆነ ይመጣል። እና ይሄ በነገራችን ላይ እኛ ሀገር ነው አሁን ውጭ ሀገር ላይ በጣም ሲበዛ ትንሽ ከሚሏቸው ቴንክ ዩ ኢትዮጵያ ውስጥ ራሱ አሁን እኮ በወረፋ ነው ሰው የሚማከር። ስልጠናውን አለ አዲስ አበባ አይደለም፣ ጎንደር፣ ጅጅጋ፣ መቀሌ፣ ወለጋ ክፍለ ሀገር ሆኖ ትደነግጣል። በር ዘግተው መኝታ ቤት ገብተው ስልጠና ይወስዳል። ፍቅራችን እንዴት እናሳድግ፣ አለመግባባቶች እንዴት እንፍታ ብሎ። በነገራችን ሰው በጣም ሄዷል። በቴራፒ በጣም ያምናሉ። እኔ ልጅ እንኳን አንዳንድ ጊዜ 17 18 ዓመት እንትን ሆኖ እናት አባቴ ምላግዝ ይችላለሁ እና የመጣሁት ለእኔ ሳይሆን ለእናት አባቴ ነው። በቃ ያወራሉ አይግባቡም። እና በጣም እየረበሸ ይመጣ። አሁን ጭራሽ እንደዚህ ቢላት እኮ እንደዚህ ብትለው እኮ እያልኩኝ በእነሱ ጉዳይ መጨነቅ ጀመርኩኝ ይላል። ልጆች ደግሞ ይገርምሻል፣ ቤትሽ ግራውንድ ፕላስ 3 የሚሆን ይሰማሉ። መስማት ባይችሉ እንኳን ፊትሽን አይቶ ከባለቤትሽ ጋር ሰላም እንዳልሆንሽ ያውቃል። እሱ ከሚስት ጋር ሰላም እንዳልሆንክ ያውቃል። እንዳልከው ቤተሰብ ትልቁ ተቋም ነው እና እኔ አሁን ሳልዋሽ የምነግርህ እናትና አባቴ እኔ ረጅም ጊዜ አብሬያቸው የተኛሁት እኔ ነኝ።
ልጆች ብዛትም ስላለ ግን በህይወት ዘመኔ እኔ ፊት የእውነቱን ምልሽ ተጣልቶም ተከራክረውም አያውቁም። ግን ተጋጭተው አያውቁም ማለት አይደለም፣ ይጋጫሉ። ግን እኛ ፊት አያወሩም፣ በራሳቸው መንገድ ነው የሚፈቱትና ያንን ነገር ሳይን ያደግኩት እኔና አሁን የሆነ ግርግርም ይሁን አጉል ንግግርም ይሁን ከበድ ያለ ነገር ሲመጣ ከሚሸሹ ሰዎች ውስጥ አንደኛው እኔ ነኝ። ያን ነገር እሸሸዋለሁና የማይቆም ክርክር ሊፈጠር ይችላል ቤት ውስጥ። አሁን እዚህ ጋር እኔ 9 ቁጥር በጽፍ ለአንተ ከሱ ጋር 6 ቁጥር ሆኖ ነው የሚታየው፣ ለኔ 9 ቁጥር ሆኖ ነው። አንተ በኔ ጋር መተካላየው እኔ ባንተ ጋር መጥቼ ካላየሁት የኔ እውነት ሊገባህ አይችልም። እና እንደዚህ አይነት ክርክሮችን ልናቆማቸው አንችልም። በዚህ ዘመን ብዙ ሰዎች ለራሳቸው ክብር ለራሳቸው ነገር ይጨነቃሉ። ከዛ መሀል ላይ ልጆች የሚባሉ ደግሞ የመጡ የእግዚአብሔር ፍጥሮች አሉና እነዛ ልጆች በሁለቱ ቤተሰቦች አለመስማማት ምክንያት ይበተኑና ፍርድ ቤት ሄደው ገና እንደ ዕቃ እስከ መካፈል ድረስ የሚደርሱበት ጊዜ ላይ ያለነውና የፍቺና ልጆች መሀል ያለው ነገር በጣም ከባድ ነገር ስለሆነ እሱን ትንሽ ብናነሳው። እኔ ያላገባም ሰው ቢያቀው አግብቶ በትዳር ውስጥ ያለው ሰው ቢያቅ ደስ የሚለኝ ምናልባት እርግጠኛ ካልሆነ ባያገባ ይመከራል። ባያገባ ከና አካቴው ባህሪውን ከሰጋ ለዛ ነው ብዙ ጊዜ ሰው ተለውጦ ነው ማግባት ያለበት። በቃ ሰው ሆኖ ሪስፖንሲቢሊቲው ገብቶት ኃላፊነት መሸከም እንደሚችል። ምክንያቱም በጣም ሲበዛ ከባድ ኃላፊነት ካለበት ትልቅ ቦታዎች አንዱ ትዳር። የልጆችሽም ኃላፊነት የሚስትም እሷም ኃላፊነት አለበት እና እኛ ጋር አሁን የሚነስራቸው ልጆች እናውቃለን። ትምህርት ቤት ሄደው በአባታቸው ናፍቆት የሚሰቃዩ ልጆች እናውቃለን። በእናታቸው ናፍቆት የሚሰቃዩ እናውቃለን። በጭቅጭቁ ራሱ የሚሰቃዩ እናውቃለን እና ሲጀመር ገና ያላገባው ሰው እግዚአብሔር ከረዳኝ ያቅሜን መቼም ከአቅም በላይ ካልሆነ ሰው እኮ አይፈታም በነገራችን ላይ እና እግዚአብሔር በረዳኝ መጠን ላልፈታ ቃል ገባለሁ ብሎ ቃል ገብቶ ነው ያገባው። ያን ቃል ቢጠብቅ አንደኛው እሱ ነው። እንደዛ እንዲሆን የሚያደርጉትን ነገሮች ቀድሞ ይስታል። ለምሳሌ መጠጥ ሊሆን ይችላል፣ ምናልባት እንደ መማገጥ አይነት ነገሮች ሊሆን ይችላል። እሷም የፐርሰናሊቲ ችግር ሊሆን ይችላል፣ የአመለካከት ችግር። ትልቁም በነገራችን ላይ እኮ ፕሮፌሰር ከበደ ሚካኤል እኮ ይላል ጃፓን እንዴት አደገች በሚለው ትልቁ አመለካከት ነው የሚያነሳው። በተለይ አመለካከት አሁን ነገሮችን የምትረዳው ባለክ እውቀት ልክ ነው፣ ባለክ መረዳት ልክ ነው። ትንሽ የተወሰነ መረዳት ሲያድግ ነገሩን ራሱ የምታይበት መንገድ በጣም ይሰፋል። ከፊት ከኋላ ከግራ ከቀኝ ይሆናል እና ኢቭን ለመፍታት ራሱ ያለክ ነገር በጣም የተለየ ነው የሚሆነው እና ቢቻል ገና ሲገቡበት በደንብ በትክክል ቢያስቡ፣ ከአቅም በላይ ከሆነ ደግሞ ምናልባት እንደሞያ እርዳታ እንደዛ ራሱ ባይሆን ውጪዎች ምን ያደርጋሉ መሰለ ነገሩን ሆልድ አድርገው ያቆሙታል። በቃ ማክሲመም 1 ዓመት የተነጋገሩና ኑ ይሉና ወይ ደግሞ ጊዜ ስጡ ይሉና እሱም ጊዜ እንደሰጥ እሷም ጊዜ እንደሰጥ በአንድ ጊዜ በኢትዮጵያም ራሱ እኮ በአንድ ጊዜ ፍቺ ዛሬ ሄደ ብታመለከት ዛሬ ፍርድ ቤት ያው በጣም ከአማካሪ የሚበልጡ አማካሪዎች አሉ። እኔ የእውነት ከስነ ልቦና ሙያተኛ በላይ ፖሊስ ጣቢያ በየሰፈሩ ያሉ መርማሪዎች በሺዎች የሚቆጠሩ ሰው አስታርቀዋል። ከአማካሪ በላይ ነው የምነግርሽ። ፍርድ ቤት ያሉ የሚመክሩ አሉ እና ሰዎች እንዳይፋቱ እነሱ እንደውም አማካሪ ምን ይመክራል ትላለህ? አይነገርላቸውም፣ በጣም አይነገርላቸውም። በሚሊዮን የሚቆጠር የሀገር ሽማግሌ እኮ ሀገርን እኮ የያዘው የሀገር ሽማግሌ ነው። በጣም ይመክራሉ እና የመጀመሪያው ኃላፊነት እንደዚህ አይነት ኃላፊነትን መሸከም የማይችል ሰው ወደዛ አይነት ነገር ባይሄድ። ሁለተኛ ደግሞ ልጅ ከወለድሽ በኋላ ኃላፊነት አለብሽ። እኔ አንድ ሰው ቢሮ የመጣና ባለቤት የተማገጣለች እና ይሄን አውቃለሁ እና 4 ልጆች አሉኝ እያወኩ ነው ዝም ብዬ የምኖረው። ሰውየውንም አውቃለሁ እሷንም አውቃለሁ። ባለቤቴን ብናገራት ብዙ እንከኖች አሉ። ስኳር ታማሚ ነኝ፣ ግንኙነት ላይ 0 ነኝ እና ብናገር እንደምትፈታኝ አውቃለሁ እና ለዛ ብዬ ጸጥ ብዬ ለልጆቼ ስል እኖራለሁ። እንግዲህ የትም ኑር የትም ዋና የምትኖርለት ዓላማ ነው እንደሚለው ፕሮፌሰር ኃይሌ ገሪማ። ለዛ ለልጆች ብለ መኖር በጣም ትልቅ መባረክ ነው። አንዳንድ ሰው ዋይ ለልጆቼ ብዬ ለምን ልጆች በድላቸው ኖ ለልጅ መኖር እኮ በጣም ትልቅ ነገር። ምክንያቱም አንተ ጎንበስ እያልክ ስትመጣ ልጅ ቀና እያለ ይመጣልና በኋላ አንዳንዴ ታፍራለና የመጀመሪያ ኃላፊነት መሸከም ካልቻሉ ባይገቡበት። ሁለተኛ ካልሆነ ደግሞ ችግሩን መፍታት ይቻላል። ትዳሩን ሳይሆን ችግሩን መፍታት ይቻላል። ምክንያቱም አለመፈታት ከተቻለ መፈታት እንዴት አይቻልም? ለምሳሌ ያኛውን ከቻልከው እንዴት የኛውን አትችለው? አለመግባባት እንችላለን ብለህ ተቀብላለህ። ሰው መግባባት እንዴት አትችልም? እኔ ራሷን ቢሮ ይመጡና ጸግሽ የመጠጥ ችግር አለብኝ አውቃለሁ። መጠጥ ስናት ዶግማ መተው ትችላለህ። አሁን ሙሉ ከተማዋ አንዳንድ ሰው ስለ መጠጡ ራሱ ሳያውቅ በቃ ጓደኞቹ ይጠጣሉ፣ ስለዚህ ይጠጣል። ለምን? ይሄ ስራ የሚገኘው ማታ ነው። ትልቅ ሰዎችን አናገ ይሄ ሁሉ ከተማ ላይ ሚሊዮነር የሆኑ ማታ ጠጥቶ አይደለም
ማታ በጊዜ ገብቷቸው ከ9-10 ፋብሪካ በላይ ያላቸው ከተማ ውስጥ 20 ህንፃ ያላቸው ሰዎች አሉ። አይጠጡም፣ ግን በጊዜ ይወጣሉ፣ በጊዜ ይገባሉ። እና አንዳንድ ይሄ በጅምላ የምናደርጋቸው ነገሮች አሉ። ሁለተኛም ትንሽ የአመለካከትም ችግር አለብን። ይሄ እንትናችን ትንሽ በጣም ወረድ ያለ ነው። እንግዲህ ነገሮችን የምንረዳበት በዛችሁ ልክ ነው። መኪና ስትነጂ እኮ በገባሽ ልክ ነው፣ በቃ በአንቺ ልክ ነው። እንደዛ እንዲሲዘል እኮ የምታየው የሰውየው እንትኑ ነው። በዛው መጠን ደግሞ መሬት አስይዘው የሚነዱ ሰዎች ደግሞ አሉ እኮ። ያ በእውቀቱ ልክ ነው የሚነዳው ነው። ኩርፊያን እንዴት ነው የምታዩት? ማለት ኩርፊያ በጣም አደገኛ ነገር ነው። እናንተ ጋር ለመምጣትም እኮ መነጋገር አለባቸው። እንዴት ነው የሚፈጠሩ ኩርፊያ? ለምን ሲጀመር መጀመሪያ ለምንድን ነው የሚያኮርፈው ነው አኩራፊው ሰው። እንግዲህ ታውቂያለሽ የሴት ካራክተር መጫወት አለባት። የሴት ካራክተር ሊኖራት ይገባል። የሴት ካራክተር ምንድን ናቸው? መጽሐፈ ምሳሌ ምዕራፍ 31 ሴት ልጅ ገብታ ታንብብ ብለው ለዛ ነው። ምክንያቱም የሴትነት መንፈስ ካላት፣ የሴትነት ለዛ ካላት፣ የሴትነት ካራክተር ካላት እሷን የሚያገባት ወንድ ባይሆን እንኳን የወንድነት ካራክተር ይኖራል። በነገራችን ላይ ወንድነትሽን የሚያሳጡ ሴቶች አሉ፣ ሴትነቷን የሚያሳጣት ወንድ አለ። በጣም ጸጥ ያለች ጥሩ ማንነት ያላትን አኩራፊ የሚያረጋት ወንድ አለ። በጣም ጥሩውን ወንድ አኩራፊ የምታደርገዋል። ለምንድን ነው የምታኮርፊ? አንቺ ራሱ አታውቂውም። አንዳንዴ ያ ሴቶች ፔሪዳቸው ከመምጣታቸው በፊት ፔሪዱ ከመጣ በኋላ ፔሪዱ እያለ ባህሪያቸው የተለያየ ሊሆን ይችላል እና ይሄ ሊያስኮርፍ ይችላል። ምናልባት የሆነ የሚያስኮርፍ አይነት ሶሻል ሚዲያ ላይ ያየችው ነገር ሊሆን ይችላል። ባለቤቷ አይመለከተውም፣ ታኮርፋለች። ለምን እንዳኮረፈች አያውቅም። አይሽ የሱንም ስሜት ረበሸች ማለት። ለምሳሌ ከውጪ ሲገባ ባል በቅርብ ቢሮ የመጡ ከስተመሮች አሉና በሆነ ነገር ይጣላል። የተጣሉበት ነገር ምንድነው? ልክ በር ከፍቶ ሲገባ ኡፍ ይላል። ማትወደው ይሄ መከራ ቤት ነው እንደመጣው ለምንድነው እንደዛ የምትለው? እና በተደጋጋሚ አውርቶበታል፣ አልተስተካከለም። እና እሱም የሷን ኩርፊያ ያነሳል እና ታኮርፋለች። ለምን እንዳትኮርፈች አታውቅም። አሁን ሀገር ሰላም ብዬ ጠዋት ተነስቼ ለብሼ ቁርስ በላለሁ ስል በቃ ፊቷ የለም። በዛው መጠን ማታ በቃ ሁሉ ነገር ራት አዘጋጅቼ ስለው ፊቱ የለም። በቃ አይጋብዝም። በዛ ላይ ደግሞ ስታኮርፊ አሁን የኛ ሰው ኩርፊያ ትንሽ እንደ ኩርፊያ ምን ከባዳል። እንዴት ነው የሚሰበረው? ምንድነው የሚያስኮርፍሽ? እነዛን ነገሮች ቁጭ ብለሽ ጻፊያቸው። ምንድነው ከመሬት ተነስቼ ነው ማኮርፈው? በቃ ባህሪ ነው ማለት ልማዴ ነው ማለት። ስለዚህ ያንን ልማድ ለመቀየር መጣር። ለምሳሌ ከመሬት ተነስቶ ዝም የሚሉ ሰዎች አሉ። ለምንድነው ዝም የምትለው አትልም። ምናልባት ከታች የለመደው የሱ ካራክተሩ ትንሽ ዝምታ ሊሆን ይችላል። ካልሳክ ማለት አትችልም። ዝምታ ውስጥ ራሱ የማይረብሽ ዝምታ ከሆነ በጣም ደስ ይላል። እንደውም እኮ አሁን ትዳር ላይ ረጅም ዓመት የሚኖሩ ሰዎች ከሚናገሩ ሰዎች ትንሽ ዝም የሚሉ ሰዎች ናቸው። እኔ ረጅም ዓመት ሚስቴን ይዣት የኖርኩት ዝም ነው የምለው እና ምናልባት ስትመክር መንገድ ላይ ይዞኝ እኮ ነው ስትመክር ዝም በል ሁሉንም አትናገር። ያ ሁሉንም የምታወራ ከሆነ እመን የመጣላት እድል ከፍ ያለ። እኔ አሁን ሚስቴ ኃይለኛ ናት ምንድናት አውቃለሁ። ሰው ሁሉ አንተ እንደ ሴት እኮ ነው የምትኖረው እሷ ነች እንደ ወንድ ይሉኛል አውቃለሁ። ብጋጭ እንደማላሸንፈው አውቃለሁ። ከዛ የተነሳ ዝም ከሷ በላይ ነብር ከሷ በላይ ተደባዳቢ የምፈራ ሰው ነኝ። ግን እያወኩ ነው ዝም ያልኩት። እና አንዳንድ ሰዎች እኔ እንደምታኮርፊ ከገባኝ ወይ ደግሞ ኃይለኛነት ከገባ ከኃይለኛው ሰው እኩል መጽሐፍ ቅዱስ ምን ይላል? ክፉን በክፉ አትቃወሙ። ኃይለኛ ሴት ላይ አንተ ኃይለኛ ከሆንክ ምን ሊፈጠር ይችላል? አኩራፊ ሴት አንተም አኩርፈ እኔ አሁን 2 ዓመት ሳይነጋገሩ የኖሩ ሰዎች እናውቃለን። ያለምንም ሴክሹዋል ነገር 2 ዓመት ያሳለፉ ሰዎች ነው። ይምጣ እሱ የራሱ ጉዳይ፣ ትምጣ የራሷ ጉዳይ። ክፍተቱ ከ1 ዓመት ወደ 2 ዓመት ከ2 ዓመት እስከ 5 ዓመት ምንም አድርጎ የማያውቁ ባልና ሚስቶች አሉ። አንድ ልጅ ተወልዶ በፉክክር 7 ዓመት ሁለተኛ ላይ ሳይወልድ 7 ዓመት የገባበት ቤት አለ። እና አንዳንድ ጊዜ ሰብረ እኔ በጣም እንደው ለባልና ሚስቶች ብዙ ጊዜ የሚመክረው ምክር አለና እግዚአብሔር አፍ የሰጠው ሰው እኮ እድለኛ ሰው። እኔ አፍና መናገር የሚችል ማየት የማይችሉ ሰዎች ተጋብቶ ማዳመጥ የማይችል ሰው የዛ ቀን ምን እንደገባኝ ታውቃለህ? እግዚአብሔር አፍ የሰጠው ሰው ምን አይነት እድለኛ ነው ያልኩት። ጆሮ የሰጠው ሰው፣ አይን የሰጠው ሰው ምን አይነት እድለኛ ነው ያልኩት። ምክንያቱም ጆሮ ማይሰማ ሰውና አይኗ ማታይ ሴት ተጋብተው ወደ 26 29 ዓመት ኖረናል ብለው ስታይና አፍ ከሰጠ እግዚአብሔር ከሚስት ጋር ቁጭ አድርገች አትግባባ እኮ መነጋገር። በነገራችን ላይ መናገርና መነጋገር ይለያል። መናገር ሲሆን አንተ ብቻ ነው የምታወራው። መነጋገር ሲሆን እየሰማ ነው የምታወራው። ደግሞ ስታወራም ለመስማማት ነው። እና እኔ የእውነት የምትከታተሉ ሰዎች እግዚአብሔር አፍ የሰጠ ሰው እድለኛ ነህ። በተቃራኒ እንዴት አትስማማ? እንኳን በተመሳሳይ አይደለም። ለምሳሌ አሁን ይሄ እየበራ ነው አይደለ? ጨለማ ነው። ኦኬ በቃ ብቻ በሰላም እንዋል፣ በሰላም እንደር። በሐሳብ ልዩነት ማመን በቃ እሷ የራሷ ሐሳብ አላት፣ እሱ የራሱ ሐሳብ አለው። እሷ የራሱ አስተዳደግ አላት፣ አንተ የራሱ አስተዳደግ አለ። በሐሳብ ልዩነት ማመን ይቻላል። እና ትልቅ ቲፕ ብዬ ማስበው ለባልና በሚስት መነጋገር
በሰላም ለመቀጠል እኮ አይደለም በሰላም ለማቆም ራሱ መነጋገር። ስለ ክብር ብናነሳ ደስ ይለኛል። ትልቁ ነገር ለባልና ለሚስት ለቤተሰብም አጠቃላይ ክብር ነው ትልቁ ነገር። የአንተ ቤተሰቦች በትዳር አጋጣሚ ወደ አንተ ቤት ሊመጡ ይችላሉ። የእሷ ቤተሰቦች ወደ አንተ ቤት ሊመጡ ይችላሉ። አንተና እሷ ራሱ ተጋብዛችሁ የምትሄዱበት ቦታ ሊኖር ይችላልና ክብር በትዳር ውስጥ ያለውን ቦታ በደንብ ብንገልጸው ደስ ይለኛል። እኔ ምን አይነት ጥያቄ በጣም የሚገርም ብዙ ሚሊዮን ሰው መካከል የቤት ስራ የሆነ ጥያቄ ነው የጠየቀኝ። ክብር ላንተ ምንድነው? ክብር ላንቺ ምንድነው? ብዙ ጊዜ ማኒፑሌት እንደማድረግ አይነት ይንቅሻል፣ አትንቅኛለሽ ይላል። ይሄ ማኒፑሌት ማድረግ ነው። እሷ ትንቀኛለች ይላል፣ ግን እሱ ነው የሚንቃት ወይ ደግሞ እንደናቀችው እንዲሰማት ነው የሚያደርገውና ምንድነው ክብር ላንቺ? ለምሳሌ አታከብረኝም ብለህ ብትለኝ አንተ ለአንተ ክብር ምንድነው? ስትገባ ጎንበስ ማለት ከሆነ እልልሃለሁ፣ ብድግ ማለት ከሆነ ብድግ እላለሁ። እና እኔ አንዳንድ ሰዎች ሚስቴ አታከብረኝ የምትሉ ክብሩን ተናገርም። ለአንተ ክብር ምንድነው? እሱ ቆማ ሻማ ይዛ እንደ ድሮ ዘመን ማብላት ነው? ክብር ለአንተ ምንድነው? እኔ ሴት ልጅ ባለቤቷን ማክበር የለባትም አይደለም፣ ማክበር መብቷ አይደለም፣ ባይዘው ግዴታዋ ነው፣ የውዴታ ግዴታ። ግን ምንድነው ለአንተ ክብር? ከዛ ውጭ ደግሞ አንድ ነገር ልንገር፣ የሚያስከብር ስራ ትሰራለህ ወይ? እኔ ብዙ ሰዎች ይመጡና አታከብረኝም። እንዴት ነው መከበር የምትፈልገው? ከሌሊቱ 9 ሰዓት እየጠጣ ገብተህ እንዴት ነው የምትከበር? ልጆች ፊት ለፊት መጠጥ እስከሚያስታውቅብህ ድረስ የአባትነት ካራክተር ሳይኖር የባልነት ካራክተር ሳይኖር እንዴት ነው የምትከበረው? እኔ ለምሳሌ የሚያስነቅ ስራ ሰርቼ እናንተ ጋር ከዛና ታከብረኛለህ? ተፈጥሮ ካይፈቅድም። እና እኔ ብዙ ሰው ክብር ላይ አትታገል፣ በቃ የሚያስከብርህን ስራ ስራ፣ በጊዜ ውጣ፣ በጊዜ ግባ፣ የምታረገውን የምትናገረውን ነገር ጠብቅ። ሰፈሩ ሁላ እንዳለ ያከብረሃል። ቤትህን በስነ ስርዓት አስተዳደር። ታንኪዩ። ስለዚህ ክብር ማለት ምንድነው? አንተ ራስ የምትጠብቀው ራስ ነው የምታስከብረው። ንግግሮች ነው የሚያስከብሩ፣ ስራ ነው የሚያስከብር፣ አለባበስ ነው የሚያስከብር። ከዛ በተረፈ ደግሞ ምንድነው ለአንተ ክብር? ለሚስት ንገራት። ለምሳሌ እምልሽን ስሚኝ ከሆነ አዎ ትስማው። መስማት መብቷ ብቻ አይደለም ግዴታዋ ነው። ባለቤቷን መስማት መብቷ አይደለም ግዴታዋ ነው። ባለቤቷን ማክበር መብቷ አይደለም ግዴታዋም ጭምር ነው። አዘሴም ታይም ደግሞ አንተ ክብር ስትፈልግ መጽሐፍ ቅዱስ አንተ ሰው ሊያደርግልህ የምትወደው ለሰው አድርግ ይላል። ሰው መከበር የምትፈልግ ከሆነ ጀስ አክብራ። እንደውም በጣም እኮ ሴት እንደ እንቁላል መያዝ የምትፈልግ እንደውም ሴት ናት። መከበር ትፈልጋለች፣ መወደድ ትፈልጋለች፣ መሳም ትፈልጋለች፣ መታቀፍ ትፈልጋለች፣ ንግግርን ምላስን እንድትጠቀም ትፈልጋለች። ምክንያቱም አንዱ ፍቅር የሚገባው በጆሮዋ ስለሆነ እንደምትወዳት እንድትነግራት ትፈልጋለች። ስለ ፊውቸር ይሄ ድፍን ወዳለ ጨለማ እንደምትመራ ሳይሆን ለወደፊት እንዲህ እናደርጋል፣ ምድሪቷን እንገዛል፣ ምንም ይሁን ምን አትሊስት መሪ እስከሆንክ ድረስ ወዴት ነው የምትሄዱት? ቤት በኩል ነው የምትሄዱት? እንዴት ነው የምትሄዱት? ይሄን ከገለጽክላት እኔ የዚህ ዘመን ሴትን እኮ ማግባት በጣም እድለኛ ነህ። በተለይ በእኛ ሀገር የውጮቹን እኛ አንዳንድ ጊዜ ከጥናት የተነሳ አንዳንድ ነገር እናጠናለን። የሚገርምሽ ነገር ኢትዮጵያ ውስጥ መወለድ ኢትዮጵያ ውስጥ መኖር መባረክ ነው ትያለሽ። እኔ እዛ አንዳንድ ነገር ይገጥመኛል። ወንዶቹ ሴቶችን የሚጠነቀቁበት መንገድ በቃ ከአውስትራሊያ ወይ ደግሞ ከአሜሪካ ወደ አዲስ አበባ መጥቶ ዛሬ ማታ ከሚስቱ ጋር ግንኙነት ማድረግ ቢፈልግ ፍላጎት ባይ ኖ ኦኬ አንቺ ብቻ ደህና ሁኚ። ህጉ ነው እንደዛ እንዲሉ የሚያስገድድ አንድ ህጉ እኮ ነው። ህጉ ለሴት በጣም ያደላልና አንድ ህጉ ነው። በነገራችን ላይ ይሄን ስትይ ውጭ ሀገር ከሚስት ጋር ግንኙነት አድርገ ሳልፈልግ ነው ያደረገኝ ብላ መክሰስ ትችላለች። ዳታ በየአመቱ ይወጣል። አዲስ አበባ ውስጥ የፍቺ ቁጥር በጣም እየጨመረ ነው ሄደውና ምን አይነት ምክንያቱ ምንድን ነው? በብዛት አንተ ላይ የሚመጡ ኬዞች የመጨረሻ ጥያቄያቸው ነው። ሰዓታችንን በጣም እየሄደ ስለሆነ በጣም ብዙ ምን አይነት በለሽ ብትይ፣ አንደኛው ችግር አፈታት ዘዴ አለማወቅ። ራሱ ችግር ሲመጣ አለመግባባት አፈታት ዘዴ አለማወቅ የመጀመሪያው። ሁለተኛ መጠጥ፣ መማገጥ፣ የቤተሰብ ውስጥ ጣልቃ ገብነት፣ ገንዘብ። ከዛ በተረፈ ደግሞ ይሄ አሁን በጣም ብዙ ቢሊዮነሮች ኢትዮጵያ ውስጥ እየተፈጠሩ በጣም ሀብታም ቤተ መንግስት የሚመስል ቤት ውስጥ የሚኖሩ እና ፋብሪካ ማስተዳደር የሆነ ድርጅት መብራት ራሱን የቻለ ስትረሳል። ትዳር ደጋ ደግሞ ስትመጪ የሆነ ነገር ራሱን የቻለ ደግሞ አለ ማለት እና ይሄ የጫና መብዛት፣ የድካም መብዛት፣ የስትረስ መብዛት፣ የውጥረት መብዛት እንኳን ለሚስት ልትሆኚ አንዳንድ ጊዜ ለራስ እንዳትሆኚ ያደርግሻል። በቃ ቤት ስትገቢ ኦልሬዲ ሞተሽ ነው የሚሆነው። ከዛ ውጭ ደግሞ የመጨረሻው የሶሻል ሚዲያ ተጽዕኖ። ሶሻል ሚዲያ ዛሬ አልጋ ባለቤቷ ተኝቶ አልጋ ላይ ሶሻል ሚዲያ እስከ 7 ሰዓት የምትጠቀም ሴት አለች። ሚስትዮ ቤት ቁጭ ብላ ኩሽና ዛ ስትል ረጅም ሰዓት ስልክ ይዛል። ልጆች ቴክ ኬር ማድረግ ሲገባው እሱ ላይ መፍረድ አትችይም። እንደዛ የሆነበት ራሱን የቻለ ምክንያት አለው። እሷ ላይ መፍረድ አትችይም። እንደዛ የሆነችበት መደበቂያው ስልክ ነው። ልጆች ራሱ አይተ ከሆነ አሁን
ካንተ ጋር ማውራት ብዙ ስሜት የላቸውም። ስልካቸውን ይዘው ነው ዞር ማለት የሚፈልጉት፣ መደበቂያቸው ነው። እና ይዞልን የመጣው ነገር አለ፣ ይዞብን የመጣው ነገር አለ። እና በጣም ለፍቺ ምክንያት ሶሻል ሚዲያ፣ መማገጥ፣ መጠጥ፣ ማምሸት፣ ማደር፣ የቤተሰብ ጣልቃ ገብነት፣ የስራ መብዛት፣ የጫና መብዛት ሰዎቹን እንዲፋቱ በጣም እያደረጋቸው፣ በተለይ ደግሞ ችግር አፈታት ዘዴ ያለማወቅ። እዚህ ላይ እናንተ በጣም እየሰራችሁ ነው፣ በርቱ። በጣም እናመሰግናለን ጸጌ። ያው ብዙ ሀሳቦችን ያነሳ ነው። ሁልጊዜም እንግዳ ሲመጣ ቅዳሜ ከሰዓት ላይ እኛ ካወራነው ነገር ውስጥ ለአንድ ቤተሰብ ብቻ ሳይሆን ለብዙ ቤተሰብ የሚደርስ የሆነ መልእክት ይኖራል ብለን እናስባለን እና ዛሬም እኛ ካወራነው መሀል ብዙ ነገሮችን ሰዎች እንደሚያገኙ አንጠራጠርም እና በጣም እናመሰግናለን። ታንኪዩ፣ በጣም አመሰግናለሁ። ዛሬ እንግዲህ በቅዳሜ ከሰዓት ጸጋ ያሰፋ ብዙዎቻችን ሶሻል ሚዲያ ላይ ነው የምናውቀው፣ የትዳር አማካሪ ነው፣ መጽሐፍም አለው። ከዛ ጋር ተያይዞ እኛም ብዙ ሀሳቦችን አነሳን። ቅዳሜ ከሰዓታችን ከእንግዳ ጋር የነበረን ቆይታ ይህን ይመስል ነበር። ሌሎች ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን አብራችሁን ስለሆናችሁ እናመሰግናለን።